ስታደርግ የነበረው መጥቶኝ ነው አይደለም እንዴ ዳኔት ሆነሽ ነው ዳኔት እንደዚህ አይደለም ምን ሆነሽ ነው ተረጋጊ እንጂ እንዴ አይደለም ወራዳ ባላተሽ ነው እዚህ ከተማ ውስጥ አይደለም የሰው ትዳር የምትበጠብጪው አይደለም አንቺ ዝም በይ ነገር እንደዚህ አታደርግ ዘወር በልበና በኋላ ይቆጭሻል ማዳመጥ ግዴታሽ ነው ምክንያቱም ሆዴ ውስጥ የባልሽ ልጅ አለ ገብቶሻል አይደል ታይገረየው ስለዚህ ምዝወለርቴ ከፊለ ከመጣ እዚህ ለምጸን ለምን ታዩ አላህ አይነን ጨፍንና ገባ አይነን ግለጥ ካላልኩ ድረስ እንዳገልጥ ናገባ ልገጥ ናይ ግለጥ ካላልኩ ድረስ እንዳገልጥ አንተ ውሻ ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለው እንግዲህ ከሷ አንደበት እንሰማ ይሆናል ማለት ነው እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት በጣም እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ እንግዲህ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ መማሪያ ይሆን ዘንድ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን በርግጥ እኛንን ወደ አንቺ ቤት የመጣ ነው ጠርተሽን ነገር ግን እንደ ቤተሰብ እንኳን ደህና መጣሽ በሚል እንጀምረዋለን እንኳን ደህና መጣሽ እንኳን ደህና ቆየኸኝ እስቲ ራስሽን አስተዋውቂልኝ እሺ ሄርሜላ እባላለሁ መልካም ሄርሜላ ምንድነው ወደኛ ያመጣሽ ምን እንድናግዝሽ ነው የምትፈልጊው ሄርሜላ ምን አይነት ሰው ናት አስተዳደጓ ውልደቷ እዚህ አደራረሷ እንግዲህ ከስር መሰረቱ ጀምረሽ እስቲ ስለራስሽ አጫውችን እሺ አመሰግናለሁ በመጀመሪያ አክብራኝ ስለመጣችሁ ሁላችሁም አመሰግናለሁ እግዚአብሔር ያክብርልኝ በመቀጠል ያው እኔ እንደነገርኩ ሄርሜላ እባላለሁ እዚህ ነው ተወልጄ ያደኩት ያው ከትንሽ ከልጅነቴ ጀምሮ ያው ለትምህርት ጥሩ ቦታ ያለኝ ትምህርቴንም ወድ ቤተሰቤንም ማከብር ቤተሰቤን እንደዛ አድርጎ ነው ያሳደገኝ እና ያው እንደነገርኩ እዚህ አካባቢ ነው ያደኩት ማንኛውም ኢትዮጵያዊ ካደገበት አስተዳደግ አይደለም ወጥቼ ያደኩት እና ቤተሰብ በእንክብካቤና በፍቅር ነው ያሳደገኝ ያው ዩኒቨርሲቲ ከገባው በኋላ ነው ቤተሰቦች ያረፉት ይሄንን ቤት እነሱ ናቸው አውርሰውኝ ያለፉት እና በተጨማሪ ደግሞ አንዳንድ ነገሮች አሉ ማለት የራሴ የሆነ ጋርመንት አለኝ ዲዛይኒንግ ነው የጨረስኩት የራሴ የሆነ ጋርመንት አለኝ ማከራያቸው ቤቶች አሉኝ የራሴ የሆነ መኪኖችም አሉኝ እና ይሄንን ስነግረ ያው ከታሪኩ ጋር ተያያዥነት ስላለው ነው እንጂ ያለኝን ነገር ለመገመት አይደለም እና ያው በአጋጣሚ በሆነ ቀን ከአንድ ሰው ጋር ተዋወቅኩኝ ያው ከሱ ጋር የተዋወቅ ነው ቤት ሊያጋዛኝ ደላላ ነው ልጁ እና ቤት ሊያጋዛኝ ነው በዛ አጋጣሚ ተዋወቅን ተጨማሪ ቤት ፈልጌ ነበር የተዋወቅ ነው ኤርሚያስ ይባላል ያው እንግዲህ ከኔም ስራ ጋር የሱም ስራ ስለሚገጣጠም ብዙ ሰዎችን ያቃል ምናምን የራሴ የሆኑ ከስተመሮች አሉኝ ግን ደግሞ እሱ ከሚያመጣቸው ሰዎችን ማምጣት ጀመረ ሞዴሎችን ምናምን ብዙ ሰው ስለሚያቅ ፕላስ ደግሞ እቃዎችን የሚፈልጉ ሰዎች እቃውን ለማምጣት ምናምን እና ያ ነገር ላይ አብሮኝ ወደዚህ ማለት ጀመረ ያ ነገር ያቀራርበን ጀመረ በደንብ መግባባት ጀመርን ከዛ በኋላ ወደ ፍቅር ህይወት ገባን ያው በጊዜ ቆይታ አንድ አመት ሆኖናል በፍቅር ከሱ ጋር ያው ከዛ በፊት ትዳር ውስጥ ነበርኩኝ አንድ ጊዜ ትዳሬንም የፈታሁበት ምክንያት ቺት ያረግብኝ ነበር ምናምን በቃ በጣም አስቀያሚ የሆነ ህይወት ነበር ምኖር የነበረው ያ ነገር ስላላስደሰተኝ ከዛ ሰው ጋር ተፋታው እና እንደነገርኩ ማለት ብዙ ጊዜ ቆይቻለሁ ቤተሰቦቼም ካረፉ በኋላ ሪሌሽንሺፕ ውስጥ ገብቻ አላቅም ከረጅም አመት በኋላ ነው ከዚህ ልጅ ጋር የተዋወቅ ነው ስሙን ካልጠቀስኩልኝ ኤርሚያስ ይባላል እና በደንብ መቀራረብ ጀመርን እኔ ህይወቴን ያውቀዋል ቤቴን ያውቀዋል ገንዘቤን ምናምን በቃ ብዙ ነገር ለሱ ኦፕን ነው ታውቃለህ እና በዛ አብረን ብዙ ጊዜ ማሳለፍ ጀመርን ከሆነ ጊዜ በኋላ ግን
መኪናዬ ተበላሽታ መካኒክ ጠርቼ እያስተካከለልኝ ነበረ። ትንሽ ነገር ስለነበረ እዛው ቆሜ እያስተካከለልኝ እያለ ሲያልፍ አየሁት። እኔ ብዙ መጠርጠር ምናምን ነገር እንደዛ አይነት ነገር አላስብም። ምክንያቱም ያው ከዚህ በፊት እንደነገርኩ ያጣሁበት ሪሌሽንሺፕን በሚያስጠላ ነገር ነው። ያ ነገር እንዲደገምብኝ ስለማልፈልግ ማሰብ ራሱ አልፈልግም እና ለኔ ግልጽ ነው። እንደዛ ብዬ ነው ማስበው። ሌላ ሴት ጋር ይሄዳል ከኔ የተደበቀ ህይወት ይኖረዋል ብዬ አስቤ አላውቅም። ገብተዋል እና የዛን ቀን ግን አብራው የሆነች ልጅ ነበረች። ከዛ ደግሞ ህጻን ልጅ ይዞ ነበረ። ያው መጀመሪያ ላይ ራሴን ለማሳመን የሞከርኩት ያው ስራው ድለላ ነው፣ ቤት ሊያሳይ ነው ወይ የሆነ ቦታ ሊያሳይ ነው ምናምን ብዬ አሰብኩ። ግን ቆሜ ስለነበር ሲያልፉ እያየኋቸው ስለነበረ ያላቸው አቀራረብ ከህፃኑ ጋር የሚያደርጉት እንትን ምናምን ደስ አላለኝም ታውቃለህ። እና ለምንድነው ውስጤ ሌላ ነገር ፊል አድርጎ ወደ ቤት ከምመለስ ለምን አላረጋግጥም ብዬ ተከተልኩት እና ያው ረጅም መንገድ ተከተልኩት። የሆነ አቋራጭ ቤቶች ምናምን ነገር ሄደ። ልመለስም አሰብኩ። ማለት ውስጤ ሁለት ሀሳብ ነው የነበረው። ግን ደግሞ እርግጠኛ መሆን ፈልጌ ነበረ። መጠርጠርም አልፈልግም፣ እርግጠኛ መሆንም ፈልጌ ነበረ። ከዛ ተከተልኩትና የሆነ ቤት ገቡ። እስኪወጣ ድረስ ጠበቅኩት። ምክንያቱም እንደነገርኩ እርግጠኛ መሆን ነበረብኝ። ምክንያቱም ያው ከዛ ሲመጣ ገብቷል። ቀጣይ እኔ ጋር ሲመጣ ውስጤን በጥርጣሬ እሱ ጋር መቀጠል አልፈለኩም። ለዛ ጠበቅኩት። ወጣ። ከህፃን ልጅ ጋር ነበር የወጣው። ያው ይሄ የአባትና የልጅ ቅርርብ ነበር የነበረው ከህፃኗ ጋር። ያው በጣም ነው የደነገጥኩት። ግን ደግሞ እርግጠኛ ሳልሆን እሱም ጋር መሄድ አልፈለኩም። እንደጠረጠርኩትም እንዲያውቅ አልፈለኩም። ተከተልኩት። የሚሄድበትን ቦታ አየው። ከዛ ተመለስኩኝ። በራሴ መንገድ አጣራለሁ ብዬ ያው እዛ ቤት እዛ ሰፈር መመላለስ ጀመርኩ ረጅም ጊዜ። ምክንያቱም ማወቅ የነበረብኝ ነገር ነበረ። ከዛ በኋላ ግን ልጁ እንደሆነች ህፃኗ አወቅኩኝ እና በጣም ነበረ የደነገጥኩት። ማለት እንዴት ልጅ እያለው ከኔ ጋር ማለት 1 አመት ሆኖናል። ይሄን ሁሉ ጊዜ እንዴት ነው ያላወቅኩት? እኔ ራሴ ማለት እንዴት ነው ያላሰብኩት? ቤተሰቦቹ ምናምን ቤተሰቦቹ እንዳረፉ ነው የነገረኝ። ኤርትራ ሀገር እንደነበረ ነው የነገረኝ። ብቻ በቃ ውስብስብ ነው ያደረገብኝ ነገሮችን ታውቃለህ። እዚህ ሀገር ቤተሰብ እንደሌለው በቃ በራሱ የለፋ የሚኖር አይነት ሰው እንደሆነ፣ እኔ ደግሞ የሚሰራ ሰው ስራውን የሚወድ ሰው እወዳለሁ እና ያ ነገር ነው ሪሌሽንሺፕ ውስጥ እንድገባ የሚያደርገኝ እና እንዴት ነበረ ልጅቷ ወይም ደግሞ ሲያጫውታት ያየሻት ልጅ የሱ እንደሆነች ልታቂ ቻልሽ? ያው እንደነገርኩ እዛ ሰፈር እመላለሳለሁ። እርግጠኛ መሆን ነበረብኝ። ውስጤን በጥርጣሬ መመለስም አልፈለኩም እና ደግሞ ከህፃኗ ጋር ያለው ግንኙነት አብሮት ሲወጣ ይዟት ይወጣል። እቃ ሲገዛ አቅፏት ነው የሚገዛው ምናምን ነገርና ያው ሰፈሩም ከዚህ ትንሽ ራቅ ይላል። ግን እየተመላለስኩኝ ማወቅ ስለነበረብኝ ሰፈር ላይ ያሉ ሰዎች ምናምን ነገር ጠየቅኩኝ። ልጁ ናት። እንደገና ደግሞ ባለቤትም እንዳለው ሰማሁኝ። ግን እሱንም እርግጠኛ መሆን ፈልጌ ነበር። ማለት ከሰው ሰማሁ እንጂ የልጁን እርግጠኛ ሆንኩኝ። ግን ባለቤት አለው የሚለውን ምናልባት ይሄ ወደ ትዳር ህይወት ምናምን ስንገባ ሊነግረኝ አስቦ ነው ብዬ ነው ያሰብኩት። ገብቷል ልጅ እንዳለው። ከዛ ደግሞ ባለቤት እንዳለው ስሰማ በጣም ነው የደነገጥኩት እና ያንን ነገር ማረጋገጥ ፈልጌ ነበረ እና ያው መጀመሪያ ላይ እንደነገርኩ ከህፃኗ ጋር አብራ የነበረችው ሴት ባለቤቱ ናት። ያው ከሷ ጋር ብዙ ጊዜ ይወጣል ይገባል ምናምን። እኔ ጋር ስራ ብሎኝ ነው የሚሄደው። ከኔ ጋር ሲሄድ አዎ አንድ ላይ አይደለም የምንኖረው። ግን ደግሞ በዛ ሰዓት እሱ ከሷ ጋር በሚሆንበት ጊዜ ወይ ስራ ነው የሚሆነው የሚለኝ ብቻ ምክንያት ይሰጠኛል ታውቃለህ። እና ያው እሷንም በደንብ ማወቅ ፈለኩኝ። ለምንድን ነው የሚለው ጥያቄ ፈጥሮብኛል። የራሱ የሆነ ህይወት ካለው ይሄ ሰው እኔ ጋር ምን ይሰራል? በጣም ብዙ ጊዜ ገንዘብ ይጠይቀኛል። በጣም ብዙ ጊዜ ገንዘብ እሰጠዋለሁ። ያ ነገር ግን እኔም ጋር ለምን የሚል ጥያቄ አልፈጠረም። ማለት በቃ አስፈልጎት ነው ያው ለመስራት እንትን የሚታትር አይነት ሰው ስለሆነ
ገንዘቡንም ቢጠይቀኝ ወይ ሊሰራበት ነው ወይ ብር ጎሎበት ነው የሚል እንትን ያለኝ እንጂ ሌላ ነገር አስቤ አላውቅም። ብዙ ጊዜ ብዙ ገንዘብም ጠይቁኝ ያውቃል። እኔም ከመስጠት አይደለም ለሱ ለማንም ነው የምተርፈው። ችግር የለብኝም ለሰው ገንዘብ መስጠት እና ያው በጣም ብዙ ጊዜ ተከታተልኩት። ያው ከዚች ሴት ጋር ተደጋጋሚ አየዋለሁ። እሷንም ለማወቅ ፈለኩ ማለት ውስጤ እኔ በጣም ቁጡ ነኝ ገብቷል ማለት ማድረግ የሆነ ነገር ላይ ውስጤ ካላመነበት አላመነበትም ነውና እሷም አብራ ያለሽ ነበር ይመስለኝ ማለት እንዴት ነው 1 አመት ሙሉ ከኔ ገንዘብ እየወሰደ ነው የሚያስተዳድራቸው እነዚህን ሰዎች ኬታ መጣ ብላ ነው የምትቀበለው። እሷም ቢሆን ማለት ያንን ሳስብ ኦኬ እጇ አለበት ማለት ነው። ስለዚህ ሴት ጋር እንደሚሄድ ታውቃለች ገንዘብ ስለሚያመጣላት ነው የፈቀደችለት የሚል እና በቃ ሁለቱንም ልበቀላቸው ነበር የኔ ሐሳብ ማለት እንዴት ነው እንደዛ የሚያደርገው የሚለው እና እሷንም መከታተል ጀመርኩ። እሷ የሆነ በርገር ቤት መስተንግዶ ነው የምትሰራው። ያው እሱ ድለላ ይሰራል እሷ መስተንግዶ ከዛ የኔም ገንዘብ አለበት በደንብ ነው የሚኖሩበት እና እሷ መስተንግዶ ነው የምትሰራው ማለት እዛም ቤት እንደምትሰራ ለማወቅ በጣም ተመላልሼ ነበር። ትወጣለች ማታ ነው የምትገባው ወደ ቤት ምናምን ነገርና እሷንም በግል መከታተል ጀመርኩ። ስለሷ ማወቅ ስለነበረብኝ ምክንያቱም እርግጠኛ መሆን ነበረብኝ ማለት በስሜት ተነስቼ ሌላ ነገር ማድረግ አልፈለኩም እና ያው ብዙ ጊዜ ተመላለስኩ እዛም በርገር ቤት ስታስተናግዳታለሁ ስሰራታለሁ ትመለሳለች። ከዛ ይሄ ምን አይነት ሴት ናት መሰለ ማለት ብዙም አላቃትም ዲፕሊ ግን ደግሞ ለስራዋ እና ለቤቷ አይነት የምትሮጥ አይነት ሴት ናት እና ትመጣለች የሚገዛ ነገር ከውጭ ገዝታ ትገባለች። ቤት ስገባ እንደነገርኩ በጣም ብዙ ጊዜ እንደውም ስራዬን ሁላ ፈትቼ መከታተል ጀምሬ ነበር። ብዙ ጊዜ እሷ ጋር ነው እንደውም ስከታተላት የነበረው ያው ስለሱም አላቀው ያ ነገር ብቻ ስለነበረ ያወቅኩትን አውቃለሁ እና የሷን እርግጠኛ መሆን ስለነበረብኝና በእንደዛ አይነት መልኩ የሆነ ቀን እዛ ካፌ ገብቼ እንድታስተናግደኝ አደረኳት። ገንዘብ ሰጠዋት እላፊ ገንዘብ ማለት ምን አይነት ፊሊንግ ነው ያላት ሚለውን ለማወቅ ማለት ነው። ፊሊንጓን ስለ ምን እንደምታደርግበት የሱን እንደሱ ነው የምትሆንበት ላይክ እሱ እንደሚያደርገው ነው ገንዘቡ የምታደርግበት የሚለው እንትን ስለነበረኝ ኦቨር ነው የሰጠዋት ገንዘብ። በጣም ደስ ብሏት የሚገርም ነገር እንደገባች ነው ልጇን ይዛ የወጣችው ከቤት ገባች ልጇን ይዛ ወጣች። ለልጇ እቃ መግዛት ጀመረች ምናምን ነገር ያን ነገር ሳይ በእውነት ውስጤ በጣም ነው የተረበሸው እና እሱ የሚኖርበት መንገድ እና እሷ የምትኖርበት መንገድ የተለያየ ነው። ከዛም በኋላ እሷ የምትሰራበት በርገር ቤት ድጋሚ ተመልሼ ሄድኩኝ። ያው ስታይኝ አወቀችኝ። ከዛም ጠራኋት አዘዝኳት የሚታዘዝ ነገር። ከዛም በኋላ ማለት እንደውም ስታይኝ ደስ ነው ያላት እና ቁጭ አድርጌም ያው ህጉ አይፈቅድም ግን ደግሞ ቁጭ አድርጌ ላወራት ሞከርኩኝ። ስለ ህይወቷ አንዳንድ ነገር ነገረችኝ። ያው ስለ ባሏን ማወራችኝ። እሷ ባሏን የምትገልጽበት መንገድ ሌላ ነው ባሏ ደግሞ ሌላ ነው እና አንዳንድ ነገር አወራችኝ በእውነት። ከዛ በኋላ እንደውም እኔ ውስጤ በጣም መረበሽ ጀመረ እና ያው አሳዘነችኝም ንዴትም አለ ግን ቢሆንም ነገሮችን ቅድም እንደነገርኩ በችኩል ማድረግ አልወድም። ተረጋግቼ እንትን ማለት ስለነበረብኝ ስልኳን ተቀበልኳት። ያው ማወራሽ ነገር አለ እኔ እንደዚህ ያለኝ ጋርመንት አለኝ ስራም ልሰጥሽ እችላለሁ ብዬ እንትን አልኳት። በቃ ከዛ በኋላ እንደዛ ብያት ወጣሁኝ። እንደው እዚሁ ጋር አያይዤ መጠየቅ የምፈልገው ነገር አንቺ ያሰብሽው ነገር አለ ወይም ደግሞ እነዚህ ሁለት ሰዎች ተማክረው ነው ይሄን ነገር የሚያደርጉብኝ እሷም ደግሞ ገንዘብ እንዲያመጣልካው ነው ያው ኑሯቸው እንደነገርሽኝ ከሆነ ትንሽ በኢኮኖሚም ዝቅ ያለ ስለሆነ ይሄን ነገር እየተነጋገሩ ነው የሚያደርጉት ብለሽ ታስቢያለሽ? ያው እሱንም ነው እርግጠኛ መሆን ይፈልኩት ማለት ያው ስላላቸው ነገር አውቃለሁ። እሷም ያለችበትን ህይወት በትንሹም ቢሆን አጫውታኛለች ግን እንደዛ የምታውቅም አልመሰለኝም። ግን ደግሞ እርግጠኛ መሆን እንፈልጋለሁ
አንድም አንተንም የፈለኩ ያንን እርግጠኛ መሆን ስለፈለኩ ነው። ምክንያቱም በጭፍንም ሆነ በችኩል ማድረግ አልፈለኩም። ገብተዋል። ለኔ በጣም ቀላል ነው። ገብተዋል። እሷንም ሆነ እሱንም ማጥፋት ቀላል ነው። ግን ደግሞ እንደዛ አይነት ማስተዳደግ ያደኩ ልጅ አይደለሁም። እንደዛ አይነትም ማለት ነውር የሆነ ስራ አልሰራም። ስለዚህ ማወቅ ፈልጋለሁ፣ ስለሁለቱ ማወቅ ፈልጋለሁ። ስለ እሷ አለችበት ወይ የለችበትም ወይ የሚለውንም ያው እንግዲህ እየነገርሽኝ እንዳለው ከሆነ እኔ እዚህ ጋር አሁን ያልገባኝ ነገር ትንሽ ለየት ያለ ነገር ነው ዛሬ የገጠመኝ። ምክንያቱም ከዚህ በፊት የምንሰራቸው ኬዞች ላይ ይሄ ማለት ያልተደረሰባቸው ነገሮች ወይም ደግሞ በጥርጣሬ በይሆናል በአይሆንም አይነት ነገር ውስጥ ያሉ ስሜቶችን እርግጠኛ ለማድረግ ነበር ስንሰራ የነበረው። ዛሬ ግን አንቺ እየነገርሽኝ ያለሽው ሁሉም ነገር ላይ ደርሰሽበታል፣ አይተሻል፣ ትዳር ልጅ እንዳለው አይተሻል እና እኛን አሁን የፈለግሽበት መንገድ ምን እንደሆነ ከኛ ጋርስ ምንድነው ከዚህ በኋላ ማድረግ የፈለግሽው ሁሉም ነገር ላይ እርግጠኛ ከሆንሽ ያን ነገር እንደሚያደርገው ካወቅሽ ለምንድነው እኛ ያስፈልግንሽ? አሁን ያው እናንተን የፈለኩበት ምክንያት አንደኛ እኔ ነኝ እንጂ ማውቀው ልጅ አታውቅም። እሷም ማወቅ አለባት ያለችበትን ህይወት። ሲቀጥል ደግሞ ቅድም እንደነገርኩ እጅ አለበት ወይ የሚለውንም እርግጠኛ መሆን ፈልጋለሁ። በሶስተኛ ደረጃ ደግሞ ያላወራሁን ነገር ያው እኔ ነፍሰ ጡር ነኝ ማለት ገና ነኝ ወር ከምናምን ግን ነፍሰ ጡር ነኝ እና ላስወርድም ሞክሬ ነበር ታውቃለህ። ያው ከሃይማኖትም ከስነ ምግባር የሚወጣ ነገር ነው። ግን ደግሞ ያለ አባት አላሳድግም ብዬ ልጄን ላስወርድም ሞክሬ ነበረ። አሰብኩት ማለት ግን ደግሞ የማይሆን ነገር ነው ማለት የማይሆን ነገር ነው ስለ ልጄን እኔ ማሳደግ እችላለሁ። ገብቷል። ለምን ኃጢያት እሰራለሁ? ያው ይሄ ልጅ እዛም እዚህም አባት ነው እና በጣም አጸያፊ ስራ ነው የሰራው እና ያንን ነገርም ገብቷል። ያው ነፍሰ ጡር መሆኔን አያውቅም እና እኔ ሲሪየስ የሆነ ህይወት ነው የምፈልገው። አግብቼ በቃ የተሻለ አሁን በትዳር ህይወት የተሻለ የሚባል ህይወት ነው መኖር የምፈልግ የነበረው ማለት ነው። እና ያው እኔ ሰርፕራይዝ አደርገዋለሁ ብዬ ነበረ እሱንም ያሰብኩት። ያው ከመሃል ይሄ ነገር ተፈጠረ እና እናንተንም የፈለኩበት ምክንያት እነዚህን ሁለት ነገሮች በተለይ አንደኛ እሷ አለችበት የለችበትም የሚለውን፣ ሁለተኛ ደግሞ እቺ ልጅ አታውቅም ወይም ያወቀች ነው የምትቀበለው ያው ገንዘቡን እሷ በሷ ፈቃደኝነት ነው የሚመጣው የሚለውን ማወቅ ፈልጋለሁ። ያው ተያያዥ ነገር ነው ብዬ አስባለሁ። ምክንያቱም ያወቀች ከሆነ አታውቅም። አንቺ አሁን ማወቅ የፈለግሽው እቺ ሴት አታውቅም ወይስ ታውቃለች የሚለውን ነው። ያወቀችም ከሆነ ያው ህግ ይጠይቃቸዋል። ካላወቀችም እንድታውቅ ፈልጋለሁ። ስለዚህ እንግዲህ ለሷ የማሳወቁን ሂደት ከኛ ጋር አብረሽ ሆነሽ ለማድረግ ስለፈለግሽ ነው ማለት ነው እኛ ለጠራሽ። መልካም እንግዲህ ስልኳ እንዳለሽ ነግረሽኛል አይደለ? አዎ ትላንትና ተቀብያታለሁ ስልኳን። መልካም ስለዚህ በስልኳ ላይ ደውይላትና እንግዲህ ልታገኛት እንደምትፈልጊ ንገሪያትና እንድትመጣ አድርጊና ያለውን ነገር እንግዲህ ታውቃለች አታውቅም የሚለውን ነገርም እየጠየቅን ለማወጣጣት እንሞክራለን። ካወቀችም እንግዲህ የሚጠብቃት ቅጣት ይኖራታል። ካላወቀችም ደግሞ እንግዲህ እዚሁ ሆና ከምን አይነት ሰው ጋር እየኖረች እንደነበረ እንድታውቅ እናደርጋለን ማለት ነው። ከዛ በኋላ ውሳኔው የሚሆነው የሁለታችሁ ነው ማለት ነው። እስቲ ባክሽ ደውይላት። እሺ ያው እንግዲህ ቅድም እንደነገርኩ ማለት እሷ እንደዚህ አይነት ነገር ታደርጋለች ብዬ አላስብም። ይሄንን ስል ደግሞ ያው ስታይኝ እርጋታን ያየውባት ምንም የመደንገጥ እኔም ብታቀኝ ኖሮ ትደነግጥ ነበር። ያው ስለዚህ የዚህ ሁሉ ነገር ተጠያቂ እሱ ነው ብዬ ነው ማስበው። ማለት ቅድም ማለት ምንም ይከብድ ነገር የለም እሱን ለመበቀል ገብቷል። ግን ደግሞ በእንደዚህ አይነት መንገድ መሄድ አልፈልግም። እኔም ለዛ ነው እናንተንም የጠራኋችሁ። እንደው እዚሁ ጋር ግን መናገር የምፈልገው ነገር አየይዤ በጣም የሚገርም ስነ ምግባር የሚገርም ባህሪ ነው በጣም እያየው ያለው እርጋታሽ። እንደዚህ አይነት ነገር ደርሶብሽ እንኳን ለነሱ ነው እያሰብሻለሽ፣ ለሷ ለልጇ ነው እያሰብሻለሽ እና ይሄ በጣም ስነ ስርዓት ባለው ቤተሰብ ውስጥ እንዳደግሽ ወይም ደግሞ በስነ ስርዓት ተይዘሽ ያደግሽ ልጅ እንደነበርሽ ያስታውቃልና
ይሄንን ያው እንግዲህ ሳላደንቅ ባልፍም ንፉግነት ይሆንብኛልና በጣም እርጋታሽ ደስ ይላል። አመሰግናለሁ። እንደነገርኩ ነው ምንም ከዚህ ከኢትዮጵያ ባህል የወጣ አስተዳደግ አይደለም ቤተሰቦች ያሳደጉኝ። ያው እንደ ባህላችን ነው ያደግኩት። ግን ደግሞ እንደዚህ አይነት ሰው ሲገጥም ደግሞ ያናድድሃል ማለት ገንዘብህን በልቶ እድሜህን በልቶ 1 አመት ማለት ቀልድ አይደለም። ያው ተወልዶ ልጅ የሚያድግበት ጊዜ ነው። ቀልድ አይደለም 1 አመት ማለት እና ምንድነው ማለት ምንድነው ይሄ ልጅ ከኔ ጋር አሁን ያዛተንም ልጅ ሳያት ያን ያክል እድሜዋ አይደለችም ገብቷል። ስለዚህ 2 ቦታ አውቆ ነው እየተጫወተ ያለው እና ገንዘቤንም እንዲመልስልኝ ፈልጋለሁ። ያው እሱም በኋላ በደንብ እናወራበታለን። ችግር የለውም። ያው ሁሉንም ነገር በህግ ሂደት ሄሎ አቤት። ሰላም ነው ዳናይት? እግዚአብሔር ይመስገን። እንዴት ነሽ? አለው አላወኩሽም። ይቅርታ። ትላንትና ካፌ ያገኘሁሽ ልጅ ነበርኩኝ። ስልክሽን የተቀበልኩሽ ትላንት ስራ ቦታ ነው? አዎ ስራ ቦታ ስልክሽን የተቀበልሽ ስራ ምናምን አለ ደውልልሻለሁ ብዬሻል ነበር። ኦኬ እሺ። እንዴት ነሽ? ሰላም ነው? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። አለው ያው ስለ ስራ አንዳንድ ነገር ላወራሽ ፈልጌ ነበረ። ዛሬ ረፍት ስለሆንኩ ቤት ነኝ። ይመችሻል? ትመጫለሽ? አዎ አሁንም ወጥቼ ወደ ቤት እየሄድኩኝ ነው። እኔ ከሰዓት ከስራ ግን ምንድነው ችግር አለ? ስለምንድን ነው የምታወሪኝ? አይ ምንም ችግር የለም። ስለ ስራ ላወራሽ ነው። ያው ትላንት እንደነገርኩሽ የራሴ የሆነ ቢዝነስ አለኝ እና እዛ ላይ ደግሞ ያው ታታሪ ስለሆንሽ እንድትሰሪ ፈልጋለሁ ብዬሽ ነበረ። አይ እኔ ቤት ዛሬ አጋጣሚ ረፍት አንዳንድ ነገር ሰራችሁ ስላሉ አካላስቸኮለ ብዬ ነው። ሌላ ቀን መሆን የሚችል ከሆነ ብዬ። አይ አሁን ነው የምፈልግሽ። ያው እኔ ረፍት ስለሆንኩኝ ዛሬ። እሺ ግን እኔ እንጃ አላውቅም። ያው ብዙ ጊዜ ማላውቀው እንትን አዲስ ስለሆንኩኝ ለሀገሩ አላውቅም ቻታል ምናምን እና ኦኬ ችግር የለውም። ወይ ውጭ መገናኘት አንችልም? የት ነው አንቺ ጋር ነው የምመጣው ወይስ ምንድነው? አዎ እኔ ቤት ነው የምትመጪው። ራይድ ይዘሽ ትመጫለሽ። እኔ እከፍላለሁ የራይድ ችግር የለውም። ትንሽ አይከብድም? ግን ውጭ ባገኝሽ አይሻልም? ቤት ከሚሆን ብዬ ነው። ችግር አለው ቤትም ችግር የለውም። ግን ያው ነይና ካልሆነ እንወጣለን አንድ ላይ ችግር የለውም። እሺ ቦታው ምልክቱን በቃ ራይድ ጥሪና ከዛ በኋላ ሎኬሽን ልክለታለሁ ለሱ። እሺ ስልኩን ቴክስት አድርጊልኝ። እሺ እሺ ችግር የለውም። ያው እንደ አወራሯ ከሆነ ምንም የመደናገጥ ወይም ደግሞ እንትን ማለት ነገር የለም። ለስራ እንደተፈለገ ሰው ነው እንትን እያለች ያለችው። ስለዚህ ታውቃለች አታውቅም የሚለውንም በዚህ ድምጽ መወሰን ስለማንችል እንግዲህ መታ ደግሞ የሚኖረንን ቆይታ ምናይ ይሆናል ማለት ነው። ታውቃለች አታውቅም የሚለውን መወሰን የምንችለው ከዛ በኋላ ነው። ያው እሱን ነገር እኔ መወሰን ያልቻልኩት እሱን በጣም አምነው ነበረ። እሱ ከሚያሳየኝ አንፃር ያው ከዚህ በኋላ ሰው ማመን የሚባለው ነገር ከባድ ነው። ያው ከዚህ በፊት የነበረኝንም ህይወት ነግሬሃለሁ። በእንደዚህ አይነት ነገር ነው የተለያየሁት። ያው አሁንም እንደገና ከተደገመ ለሶስተኛ ጊዜ ከባድ ነው እና ያው እሷንም የማመኑ እንትን ጥያቄ ሆነብኝ። ለዛ ነው ያው እንግዲህ ውድ ቤተሰቦቼ እንደሰማችሁት ነበረ። የስልክ ልውውጡንም እንግዲህ እንደምትመጣ ነግራናለች ማለት ነው። እንግዲህ እስቲ እንጠብቃትና ታውቃለች አታውቅም የሚለውን ነገር እኛም የምናውቀው ነገር ስለሆነ አብረን እንየው እስቲ። ደርሷል መሰለኝ። እስቲ መሰለኝ ሰው በዝቶባት ነው መሰለኝ። ማማ አዲስ ሆኖባት ይመስለኛል። ልጅ አለች ውጪ ለሷ ስጫት ወይ
በቃ ያው እንግዲህ ውድ ቤተሰቦቼ ደርሰዋል ማለት ነው። ትንሽ ልጅቷም አዲስ ነገር ሆኖባት ነው መሰለኝ ብዙ ሰዎችን ስታይ ነገሩ ግራ ስላጋባት መረጋጋት ስላቃታት እንግዲህ ውጪ ከኛ ሰዎች ጋር ትገኛለች ማለት ነው። እንግዲህ ከዚህ በኋላ ያለውን ነገር ዳናይት መታለች ለሷ ያለውን ነገር እንነግራት እናብራራላትና ከዚያ በኋላ የሚፈጠረው እንግዲህ እስቲ አብረን እናያለን። ያው እንግዲህ ዳናይት አስቀድማ ስምሽን ሄርሜላ ስለነገረችኝ ያለውን ነገር እንግዲህ ላንቺ ለማስረዳት ያክል ነው። በመጀመሪያ ግን እስቲ እንደው አንቺም ራስሽን አስተዋውቂልን። እኔ ዳናይት እባላለሁ። ያው ተወልጄ ያደግኩት አስመራ ነው። ያው ካደግኩ በኋላ በሆነ ጉዳይ እዚህ ሀገር መጥቼ ያው ይሄን ያህል እናንተ አያስፈልግም ብዬ ነው። ያው እንደ ማንኛው ሰው የተወለደበት አካባቢ ብቻ ሰው አይኖርም። ወደ በስራም በአንዳንድ ነገርም ይወጣል። አዲስ አበባ መጣሁኝ። ያው የጀመርኩትን ኬዝ ሌላ ነበረ። ያሰብኩትን ነገር ሳልተሰከልኝ በሌላ ነገር ስራ ጀመርኩኝ። ያው እንደማንኛው ሰው ያው ትዳር አግብቼ ልጅ አለኝ። ስራ ሰራለሁኝ፣ ቤተሰቦች አስተዳድራለሁ። መልካም እንግዲህ እንደምናየው ከሆነ ምንም ማለት እንትን የምትለው ነገር ያለ አይመስለኝም። እኔም አሁን እያየሁት ካለሁት ነገር እንግዲህ ዳናይት አዳዲስ የተፈጠሩ ነገሮች አሉ ወይም ደግሞ አንቺ ያላወቅሻቸው ሰላማዊ ህይወትሽን እየመራሽ ባለበት ሰዓት አዳዲስ ግን የተፈጠሩ ነገሮች ወይዘሮ ሄርሜላ ብትነግሪሽ የተሻለ ነው። ምክንያቱም እሷ ነገሮችን ከኔ የተሻለ በቅርበት ስለምታውቃቸው ያለውን ነገር እሷ ታስረዳሻለች። ያው ከሷ ጋርም ትተዋወቃላችሁ ብዬ አስባለሁ። እኔ ያው ከስተመር መሆኗን የማውቀው እኔ የምሰራበት ካፌ ትመጣለች፣ አስተናግዳታለሁ። ስራዬ ነው ማስተናገድ። ከዛ በኋላ ያው እንደ ሰው አይደለው ትታወቃለች። ያው ነይ ስትለኝ መጣሁኝ። ያው ልጄን ይዤ ነው የመጣሁት። አጋጣሚ ሆኖ ማንም የለም ቤት፣ እሱም የለም። ይዣት መጣሁ። ሌላ ሰራተኛም ስለሌለኝ ጎረቤትም ልጅ ትቶ ከመውጣት ብዬ ይዣት መጣሁኝ። ከዛ ውጪ ስለኔ እሷ ታውቃለች ብዬ አላስብም። ለምን ያው የምንታወቀው ስራ ነው። ለቀን 3 ቀን ነው በቅርብ ነው የማውቃት። ይሄን ያህል ደግሞ ስለኔ ታውቃለች ወይ ደግሞ ስለኔ ህይወት ስለኔ ቤተሰብ ምናምን ታውቃለች ብዬ አላስብም። ምናልባት ወይ ሰው ተሳስቶባት ከሆነ ማዳመጥ ጥሩ ነው ብዬ ነው ቁጭ ያልኩት እንጂ ይሄን ያህል አላውቅም። መልካም ወይዘሮ ሄርሜላ እንግዲህ መናገር የምትፈልጊውን ሁሉ ብትናገር የተሻለ ይመስለኛል። ያው እንግዲህ ቅድም እንዳልኩ ነው። እርግጠኛ መሆን ያልቻልኩት ስታወራኝ ትናንትናም ተረጋግታ ነበር ያወራችኝ። ከዛም ከትናንትናም በፊት የነበረው ቀን ላይ ተረጋግታ ነበር ያወራችኝ። ያው እንደነገርኩ ብታቀኝ ኖሮ የሆነ ፊሊንግ አይባታለሁ ብዬ ነበር ያሰብኩት። ግን 100% እርግጠኛ መሆን አልችልም። ቅድም እንደነገርኩ ነው። እና ያው ራሴ እንዳስተዋወቅኩሽ ሄርሜላ እባላለሁ። ተዋውቀናል ብዬ አስባለሁ። ግን አንቺ ማታቂው በቤትሽ ውስጥ ያሽው በጣም የተለያየ ብዙ ነገር አለ። ያንን ደግሞ እርግጠኛ ለመሆን ነው እዚህ የጠራሁሽ። ያው እነሱንም ጠርቻቸው ነው የመጡት፣ ተባብረው ነው የመጡት። ግን ደግሞ እኔ ማወቅ የምፈልገው እውነት አለ። ያው አንቺም ማወቅ ያለብሽ ሜቢ ወይ የምታቂው ወይ ደግሞ ማወቅ ያለብሽ ነገር አለ። ምንድነው ማለት አልገባኝም። እኔ ስለኔ እኔ እኮ ኖርማል እንትን ጉዳይ የለኝም። እኔ ስራ ሰርቼ ማደር የስራ ሰው ነኝ። ሌላ ወይም ማጭበረብር ሰው አይደለሁም። ወጥ ስራ ማንቀሳቀስ አይደለሁም። ያው እኔ ቤተሰቦቼ ማስተዳደር ራሴን ማስተዳደር ለፍቼ ማደር ሰው ነኝ እንጂ ሌላ ታሪክ የሚመጣብኝ አላውቅም። ምን እርግጠኛ ነኝ ሰው ተሳስታ ነው የሚሆነው። ምክንያቱም ወይ ጥቆማ ሌላ ሰው እኔ የሚመስል ሰው ጠቅሞሽ ይሆናል፣ አላውቅም። ግን ችግር የለውም አዳምጥሻለሁ። እኔ ችግር እስከሌለብኝ ድረስ ሌባ አይደለሁኝም። ያው እንግዲህ ሄርሜላ ያው ለመጠየቅ ያክል እዚህም የተገናኘ ነው አንዳንድ ነገሮችን ለማጥራት እስከሆነ ድረስ እንደው እስቲ ስለ ባለቤትሽ፣ ስለ ትዳርሽ፣ ስለ ቤትሽ አንዳንድ ነገሮችን ንገሪኝ። ባለቤትሽ ምን አይነት ሰው ነው? እኔ ያው የተደበቀ ነገር የለኝም። እንደ ማንኛውም ሰው ከቤተሰቦቼ ጋር አድጌ አስመራ ነው ተወልጄ ያደግኩት። እዛ ሳድግ ያው እንደ ማንኛውም ቤተሰብ ተምሬ ትምህርቴም ያው 12ኛ ክፍል ጨረስኩኝ። ከዛ በኋላ ወደ አዲስ አበባ መጣሁ። አዲስ አበባ ስመጣ እዚህ ኑሮ አልተመቸኝም። እዚህ ሳይመቸኝ ስቀር ወደ ሀገር ሄድኩ። ቤተሰቦቼ ጋር መኖር እዚህ በጣም ውድ ነው። የቤት ኪራይ፣ አስቤዛ ማለት ከአቅም በላይ ነው። ወይ ሰው ሊደግፍ ይገባል እንጂ ከምትሰራው አንጻርና ገቢህን ስለማይመጣጠን ትቼው ሄድኩኝ ወደ አስመራ።
እዚህ ነበረ ጓደኛ ነበረኝ በጣም ነው የምወደው ያው የአሁኑ ባለቤቴ ማለት ነው በጣም ወደው ነበር እሱም በጣም ታታሪ ነው እኔን ለማገዝ ማያደርገው ነገር የለም ማይሰራው ስራ የለም ከዛ እሱም ላለማስቸገር ብዬ ትቼው ሄድኩኝ ሳልነግረው ዘንብ እየተነስቼ ሄድኩኝ ተናደደ ምናምን በቃ ለምን ምናምን አለኝ ከዛ አይ በቃ ላንተም ላለማስጨነቅ እኔም ከቤተሰቦቼ ጋርኝ ወይ ሙያ አማራለሁ ካልሆነ ደግሞ እግዚአብሔር እስከ ድረስ እዛው ሆናለሁ ምናምን አልኩኝ አይሆንም ብሎ መተወሰን አመጣኝ ወደዚህ አስመራ ድረስ ነው አስመራ ያው እዛ ሀገር ልጅ ነው እዚህ ነው አዲስ አበባ ነው የታወቅ ነው እንጂ እዛ ሀገር ነው ከዛ በኋላ ያው ስንታወቅ ምናምን ወደ ፍቅር ተቀየረ ያው በጣም ወደው ነው ጎዝ ነው ከምንም በላይ ደግሞ የስራ ያለው ለሰው ያለው ከበር ለቤቱ ምክንያቱ በቃ ጥሩ ነው የሚያመጣው ምን አገባኝ አይደለም ምናምን ከዛ ያለን ያለ ቤት ተከራየ ምናምን አብረን እንኖራለን አይ ቤተሰብ አስተዋውቃልኩት ማለት ዝም ብዬ ባህል ነው ይባላል ምናምን ቤተሰብ እዛ ያሉሽ ምግልና እንዲላክ ተደረገ ያው ሄደን ለስራ ተጋምተን ምናምን መጣን ያው እዚህ ስራ ማገዝ ስላለብኝ ያው እሱ እግዚአብሔር ይመስገን ያው ቤቴን እንደሞላ ነው ምንም ነገር አሳጥቶን አያውቅም ሁሉ ነገር ያደርጋል ግን ማገዝ አለብኝ ቁጭ ለምን ላለውኝ ብዬ አጋጣሚ ሆኖ በዛ መሃል ላይ የሰራን አጋጣሚ እርግዝና ይፈጠራል ያው ከመጣ ደግሞ እግዚአብሔር ስጦታ ነው በሚለው ልጄ ነው ወለድኩኝ ከወለድኩኝ በኋላ አትስሪ ምናምን ቤት ልጅሽን አሳድጊ ሲለኝ እኔስ መስራት አለብኝ በዛ ማነሳ ውጪ አንድ ለራሴ ቤት መቀመጥ አልፈልግም በዛ ላይ ደግሞ እኔ ምን ለውጥ ነው የምፈልገው መድረስ የምፈልገው ቦታ አለ ሰርቼ ባሊም ሰርቶ ልጄ በተሻለ ትምህርት ቤት ተመራ እንድታድግ ነው የምፈልገውና ከዛ ያው ደስተኛ ነኝ ምን ከፍቶኝም አያውቅም ከዛ ተገባን ቤት ተከራየን እየኖርን እየሰራ ልጃችን እያሳደግን በጣም ጥሩ በጣም ከሚባለው በላይ ካቆም በላይ ተጨንቆ ሰርቶ ነው የሚያድግ እንጂ ከማንንም ጋር ወይ ሲያጭበረበር ወይ ሲዘርፍ አይውልም ወኔም እንደዛ የስራ ሰዎች ነን የተለየ ታሪክ የለንም ለለፈልክ መልካም እንደው ልጅ ከወለዳችሁ ምን ያህል ጊዜ ሆናችሁ ልጇ 1 አመት ከ7 ወር ናት 1 አመት ከ7 ወር ትልቅ ልጅ አድርሳችኋል ያው እንግዲህ እንደው ባልሽን ምን ያህል ታምኚዋለሽ ዳናይት ማለት ባልሽ እንደማይወይ ሌላ ሴት ጋር እንደማይሄድብሽ ቺት እንደማያደርግብሽ ወይም ደግሞ ገንዘቡን እንዴት እንደሚያመጣው ምናምን በሚያመጣው በስራ ነው የሚያመጣው ብለሽ ታምኛለሽ ከሌላ ሴት ጋር ግንኙነት የለውም ብለሽ ታምኛለሽ እንዴ ምን አስቀየው እኔ ጋር ታዲያ ምን አለኝ እኔ እኮ ያስኩትን ነገር የለም እኮ አልኩ ፍቅር ነው ያኖረው አይደለ ለምን ቺት ያደርጋል በጣም በዚህ ምንም አይነት ሱስ የለበትም ጨዋ ነው በቃ ሲጀመር ሁሉም ነገር ነገር ያለው ቤተሰብ የሚታወቃል ቤተሰቦቹም ይሄ አላማ አለው በቃ ላይፍ ህይወት ትዳር ልጅ መመስረት ያለው ፍላጎት ነበር ከድሮ ራሱ ስንታወቅ እኔ ልጅ ወልደን በቃ ማለት አለ አንዴ ከፍቅር ፍቅረኛሞች ስትሆንኩ ታውቃለህ ያንዳንድ ሰው አመለካከት አይደለ ይሄ ራሱ ማደግ ነው እንጂ ድሩዬ ቢሆን እንደዚህ ቢሆን ትዳር ምን አስቀመጠው ደስተኛው ነው ልጅ ሲወልደም የተቀበለው ስለዚህ ሌላ ሴት ጋር የሚያስኪደው አይነት ከሆነ እኔን አያገባኝም ነበር ለትዳር እኔ አይንከራተትም ነበር አስመራና እዛ ድረስ እኮ በጣም መንገዱ ራሱ በጣም አስቸጋሪ ጊዜ ነው አይደለ ትራንስፖርት አውጥቶ ፕሌን ቆርጦ ለኔ ብሎ እንደዚህ የሚያደርጉት እንጂ በስቶበት ወይ ደግሞ ገንዘብ ባለ ሀብት ሆነ አይደለም ግን ህይወቱ ባለው ኑሮ መኖር የሚፈልግ አይነት ሰው እንደ ሌላ ሳይሆን እንደ ራሱ የሚኖር ሰው ነው ስለዚህ እኔም በሱ ምንም የምጠራጠረው ነገር የለም ከራሴ በላይ ነው ስማም እኔ ራሴ እንዲያው ተጠራጥረዋል አንዳንዴ ያው የሆነ ነገር ክፍት ሲልክ ሴት ነክ የሆነ ገንዘብ ሳጣ ምናምን ለምን ማለት ቢያንስ ከሱ በሚለው ነው ራሴን ከሱ በላይ እኔ ራሴ ተጠራጥረዋል መልካም እንግዲህ ወይዘሮ ሄልሜላ አሁን መናገር ያለብሽን ነገር መናገር ያለብሽ ይመስለኛል እንግዲህ እሷ ጋር ያለውን አመለካከት ተመልክተናልና አንቺ መናገር የምትችይው ነገር ተናገሪ አው ያው እንደነገርኩ ማወቅ ያለብኝ 2 ነገር ነው ብያለሁ አይደለ ቅድምም ወይ ያወቀሽ ነው ወይ ደግሞ ያው ሳታቅ ያለችበት ነገርም ከሆነ እንድታቀም የሚለው ነውና አንቺ ያው ባለቤቴ ብለሽ የምትይው ሰው ከኔ ጋር 1 አመት ከ1 አመት በላይ አብረን በፍቅር ያው እንግዲህ በልጃችሁ እድሜ ማለት ነው ስለምንድን ነው ያወራሽ ያለሽ እኔ ሰው ተሳስተሽ ነው እናቴ
እሱ እንደዛ አይነት የሚያደርግ ባል የለኝም። እኔ ባለ ትዳር ነው፣ ልጅ ያለው ሰው ነው። እንደዛ አይነት ባል ልጅ ተረጋጊና ልጅ አስቀምጬ ነው ያለቀሰች ነው። ተረጋጊ። በጣም ታልሞኝ ነው ማወራሽ። እኔ ጊዜ ሲጀመር የጠራሽኝ ስራ ምናምን ብለሽ ነው ደካማ ጎኔን አውቀሽ። እንደዚህ ደግሞ አይደረግም። ሴት ልጅ አይደለሽ? ገባናል። ብዙ ነገር ይባላል። በነገርሽ ላይ ሴት ልጅ ስለሆንኩ ነው ማወቅ ያለብሽ ነገር ስላለ። አይ እንደዛ አይደረግም። ሰው ብለሽ ማላቀው እኔ ልጄን ያሰቃይችን ያስቀምጥኩት ካሜራ አስቀምጠሽ። ስለዚህ ሲጀም የምታረጊው እዚህ ምሳሪው ይኸውልሽ ዳናይት ኤርሚያስ ያንቺ ባለቤት ነው አይደለ? ዳናይት ይኸውልሽ ተረጋጊና አውሪኝ። አሁንም በጣም በነገርሽ ላይ አይደለሽም እና ያስረዳሽ። እኔ የስራ ሰው ነኝ። ገባሽ አይደለ? እንዳንቺ ተመችቶኝ ወይ እንትን ምን አይደለውኝም። እኔ ባለ ትዳር ሴት ነኝ። እንደዚህ አይነት ቦታ ባሌ ሳልነግራት መምጣት ይሄን ጥፋት ነው። አይደለም ይኸውልሽ ዳናይት አንዴ አረፍት ሰዓት ልብስ ማጥብበት እንጀራ መጋግርበት ሰዓት እንጂ እዚህ ማንኛውም ይገባኛል። አይደለም ይኸውልሽ አይ እንደዛ አይነት ነገር እስቲ አይደለም እሺ፣ ለጥያቄ መልስ እንደዚህ አይነት ነገር ከሌለ በነገርሽ ላይ የተጎዳሁት እኔ ነኝ። በጣም ተረጋግቼ ላውራሽ ነው እኔም ጎዳሽ እንዴ? ምን ማለት ነው? ኮሱን እኮ ቁጭ ብለን እንደ ሴት ልጅ አንቺም ሴት ልጅ ነሽ እኔም ሴት ልጅ ነኝ ማለት አለብን። አንዴ ሄርሜላ አንዴ መጣው አክብሬሽ መጥቻለሁ ቤትሽ ድረስ አይደለ? ቤቴ ድረስ ነይ ብለሽኝ ግን ባለቤትሽን ከኔ ጋር እንደዚህ ኖር እንዴት ይባላል? ስለ ባሌ ጠይቃችሁኝ አይደለ? ስለ ባሌ ያለው ነገር ነገርኳችሁ። እንዴት እንደዚህ ነገር ምን ፈልገው እንደዚህ ያደርጋሉ ብለሽ ታስቢያለሽ? ማለት ከናንተ ትዳር ከናንተ ህይወት ምን ፈልጋን ወይም ደግሞ የናንተ ህይወት ቢበጠበጥ እኛ የውሸት ታሪክ ፈጥረን ለምን እንደዚህ ይላሉ ብለሽ ወይ ሰው ተሳስታ ይሆናል። እኔ ምን አውቃለሁ ታዲያ? ኤርሚያስ ያንቺ ባለቤት ነው አይደለ? ኤርሚያስ የሚባል እኮ አልኩኝ እኮ እኔ ሰው ተሳስተሽ ነው እናቴ። እዚህ ጊዜ አታጥፊልኝ። በጣም ተረጋጊና ቁጭ ብለሽ አውሪ። አይደለም ኤርሚያስ የሚባል ባል የለኝም። እኔ የኔ አባት ኤርሚያስ የሚባል ባል የለኝም። የኔ ባል አንድነት ነው የሚባለው። እዚህ የምትጫወቱብኝ እናንተ ምንድነሽ? አንቺ ታውሪው ስለምን አንድነት ነው የምታውሪው? ስሙ ኤርሚያስ እና ላንቺ ብዬ ኤርሚያስ ሆነ የኔ ባል ምን ማለት ነው? ስለምንድን ነው የምታውሪው? ምን ፈልገሽ ነው ከኔ? እኔ ደሃ ስለሆንኩኝ ነው እናንተ ሀብታም ልጅ ስለሆንሽ እዚህ መጣችሁ የምታንገራችሁ? እኔ ለፍታደር ነኝ። እሺ ፈልገው ነገር የለም ካንቺ ማገኘውም ነገር የለም። ገብቶሻል አይደለ? ምንም ነገር ካንቺም ሆነ ከባለቤትሽ አልፈልግም። ታዲያ የኔ ባል አንድነት ነው አልኩሽ እኮ። ኤርሚያስ የሚባል ባል የለኝም። ለምን ትጠሪኛለሽ ታዲያ? እንዴ አልረጋጋም። ከአቅሜ በላይ ነው ያወራሽ ያለሽው እንዴ። ስለምንድን ነው የምታወሪው? እኮ ከአንድ አመት በላይ ነው አብሬ የሆንኩት አይደለ? ስለስተሳስተሻል። ባል እኮ ባሌ እኔ ኤርሚያስ አይደለም አንድነት ነው የሚባለው። ከነገርኩሽ መታወቂያውን አይቻለሁ እኮ ስሙ ኤርሚያስ ነው። ስለዚህ ተረጋግተሽ ለማውራት ሞከሪ። እንዴ ብዙ ጊዜ ተከታትያቸዋለሁ። አይደለም ይኸው ተረጋጉ። ሁለታችሁም እዚህ ጋር የሚያስማማን ነገር መፈጠር አለበት። ፎቶ ካለሽ አንቺ ጋር ፎቶ ካለሽ ፎቶ እናሳያትና እንግዲህ አንዳንድ ጊዜ ውስጥ እንዴት ነው ፎቶ ማይኖር? አብራችሁ የተነሳችሁት ፎቶም ካለ ያው ሰው ባረፍቱ ቀን እንደዚህ አይነት መንከራተት ይላል እንዴ? ስራው በመሰራት አንቺም ተረጋጊ እናቴ አትልፊኝ። የኔ ባል ኤርሚያስም አይደለም አንድነት ነው። ሲጀመር እንደዛ አይነት ነገር አያረግም። ልጅ ስጥኝና ልሄድ እኔ እዚህ ይሄ ባለቤትሽ አይደለም? እኔ የማይበት ምክንያትም የለም። ይሄ ባለቤትሽ አይመቸኝም። አላይ ምንም ነገር ማየው ነገር የለም። የኔ ባል እንደዚህ ስለማያደርግ አልኩሽ እኮ ከራሴ በላይ እሱን አምናዋለሁ። እሺ ተመልከቱ። ስለዚህ እንደዛ አይነት ነገር ፎቶ መመልከት ትችያለሽ። እንግዲህ ይሄ ኤርሚያስ አይደለም? ይሄ አንቺ ባል አይደለም? ይሄ አንቺ ባል አይደለም ነው። አሁን ኤርሚያስ መሆኑን አለመሆኑን አይደለም እኮ ምናልባት በሁለታችሁንም በተለያየ ስም ቀርባችሁ ሊሆን ይችላል። እኔ ብዙ ነገር ዋሽቶኛል። ምን እየተካሄደ ነው ያለው? ይሄ ባለቤት ምን እየተካሄደ ነው ያለው? ምንድነው ይሄ ፎቶ? ምን ተሰርተ ነው? ፍቅረኛዬ ላንቺ ደግሞ ባለቤት የሰው ፕራይቬሲ እንደዚህ ሊሆን አይችልም። ይሄንን ነገር ሊፈጠር አይደለም። ይኸውልሽ አይደለም ፎቶ ምን ሲሰራ ነው? ወይ ምን እያደረጋችሁ ነው? አልገባኝም። ልቀቀኝ፣ አትንካኝ። እንደዚህ አይደለም። ምን አድርጊያችሁ ነው? ምን አደረኳችሁ? እንደዚህ ስለሚፈጠር ነገር የለም። ይኸውልሽ ተረጋጊና ብትወጂኝ እኮ እዚህ እንደዚህ ላወራሽ አልችልም። ምንድነው የማየው ነገር? እኔ ማመን አቅቶኛል። እሺ ተረጋጊና ምን ይሰራል እንደዚህ? እንደዚህ አይደለም። ተረጋጊ ነይ፣ ተረጋጊና ተቀመጪ። እኔ ልጅ አምጥልኝ እሱ ጋር ሄደን በሄዳለሁ ማደርገው ነገር ራሴን አጣራለሽ ነው። እንደዚህ አይደለም። ተረጋጊ። እንደዚህ አይደለም። በእናቱ አይቀርም። ተረጋጊና ተቀመጪ። እዚህ ቤት ማለት እሱ ብዙ ጊዜ የኖረበት ቤት ነው ታውቂያለሽ። ስለዚህ መምጣቱ አይቀርም። ተረጋጊና ቁጭ በል። እኔ ተጫወትብኝ። ልቀቁኝ፣ እስኪ በእናታችሁ ልቀቁኝ። ተቀመጪ፣ በቃ ተቀመጪ እኮ ተረጋጊና አውሪኝ። ምን ያደርገና ሰጂ ምንም ማውራት መቀመጥ አንቺ ህፃን አይደለሽም፣ እኔም ህፃን አይደለም። አልቀመጥም። ምንድነው ካንቺ ወላ የት ነው የምታውቂው?
ነገረች አንድ አመት ሙሉ ግንኙነት ነበር። አይ እዚህ ጋር እንደዛ አይነት ነገር ማድረግ ምን አስፈለገ? ምክንያቱም እርግጠኛ መሆን የነበረብኝ ነገር ነበረ። ይሄን ነገር አንቺም እያወቅሽ የምትቀበዩ ነው የሚመስለው። ይሁን አይችልም። ተቀመጪ ባክ። ይሁን አይችልም። ሂጂ ጋማናቀው ነገር አይደለም። እንደዚህ አታስጨው እና እንደዚህ አይደለም። ይኸውልሽ ይገባኛል ያለሽበት ነገር የተፈጠረብሽ ነገር ልክ እንዳልሆነ ይገባናል። ግን እንደዚህ ሊያደርግ አይችልም። አንደኛት እንደዚህ ሊያደርግ አይችልም። ይሄድ ፈልጋለሁ እዚህ ጋር የሚቀመጥ ጉዳይ የለም። ተረጋጊ ዳናይት፣ እንደዚህ መሆን የለብሽም እያልኩሽ። ይኸውልሽ ተረጋጊና እናውራ፣ ያለውን ነገር ማውራት አለብን። ገብቶሻል? በመዝለል በመሮጥ ሳይሆን ተረጋግተን ነው ማውራት ያለብን። ለምንድን ነው የምንረጋጋው? በመረጋጋት ነው መግባባት የምንችለው። ለዛ ነው ማውራት ያለብን። ሲጀመር እየመጣች ቲፕ የምትሰጭኝ የነበረ ባሌ ለመያዝ ነው ለመደለል ነው? አዎ ማወቅ ስለነበረብኝ አይደለ? እኔ ባል ለመውሰድ እንደዛ ስታደርግ የነበረ ምልቶኝ ነው አይደለም እንዴ? ዳናይት ሆነሽ ነው ዳናይት እንደዚህ አይደለም። ምን ሆነሽ ነው? ተረጋጊ እንጂ እንዴ! ጭራሽ በታገስኳችሁ አንቺንም ባልሽንም ባንቺና ወታደሮች ነው። እኔ ምንም አልፈልግም። ነይ ጫለኝ ውጪ እንደዚህ አይደለም። ወራዳ ባላትሽ ነው እዚህ ከተማ ውስጥ አይደለም የሰው ትዳር የምትበጠብጪው አይደለም። አንቺ ዝም በይ ነገር እንደዚህ አታደርጊ። ዞር በል በእናትህ። በኋላ ይቆጭሻል። ይኸውልሽ ስለምታውቅማ እየመጣ ቲፕ እየለቀቀችልኝ ትሄድ ነበር። እኔ አላውቅም። እናት እንደዚህ ነው የሚደረግ ማለት እንደዚህ እንዳለ ይኸውልሽ፣ ትሰማኛለሽ? ቅደሽ ነው የመጣችው። አንድ አመት ሙሉ ልጃችሁን ያሳደግኩት እኔ ነኝ። በሌላ ተከታተልሽ ብር እየሰጠሽ እሱን እያገኘሽ ከስራ የምትፈልጊ ነገር እያደረግሽ የተላቀ ዳናይት ተቀመጭ እያልኩሽ ከዚህ በላይ ማዳመጥና ማዳመጥ ግዴታሽ ነው። ምክንያቱም ሆዴ ውስጥ የባልሽ ልጅ አለ። ገብቶሻል አይደል? ተረጋጊ። አንተ ምንድን ነህ? እንደዚህ የእሷ ተባባሪ ነህ አይደለም? እንደዚህ እንደዛ ማድረጋችሁ አይደለም። አንቺ ብቻ ማን ነው የፈቀደልሽ? ማንሽ አንቺ? ዳናይት ተረጋጊና ተቀመጭ ነው ያልኩሻለሁ። ቀመጥነሻ አለጊ ትዳር ማን ያረግልሽ አይችልም። ተረጋጊ ሄርሜላ። ቆይ መሄድለታል አይደለም። ይኸውልሽ እንዴ ተረጋጊና እንድትጨራሽ አልፈቅድላትም። ከዚህ በኋላ ዝም በይ። ከዚህ በኋላ እንዳትጮይ ነግሬሻለሁ። አንቺም ተቀመጭ። እንደ ሕፃን ልጅ እየሆናችሁ በጣም እንደ ልጅ እየሆንሽ ነው። ተረጋጊ እሺ። ተረጋጊና ወሪ። ወይኔ ዳናይት እንደዚህ መጨረሻው ምክንያት አሁን እንደውልለታለን። ይኸውልሽ ይሄ ነገር ውሸት ነው ብለሽ እያሰብሽ ከሆነ ደውለን ምን እያለ እንደሆነ አዳምጪ። ምን እያለ እንደሆነ እንጠይቀዋለን። ሰማሽኝ አይደል? ይሄ ነገር እውነት ነው ውሸት ነው የሚለውንም ደግሞ እንጠይቃለን ማለት ነው። ስለዚህ ተረጋጊና ያለውን ነገር አንቺ እኔ ካንቺም ሆነ ከባል መነጋገር መጮህ እዚህ ጋር መቆየት አልፈልግም። ልጅ ስጡኝ፣ ከዚህ ቤት ልሄድልሽ። ማደርገውን በውጭ እጨርሳለሁ። ማደርገው ራሴን አውቃለሁ። ይኸውልሽ የኔ እናት እንደዛ አይደለም እኮ በጣም ተረጋግቼ ነው ላውራሽ እየሞከርኩት። ግን አሁን ይሄ በነርቨስ በሆነ በተንፈራገጠ ምናምን ነገር አይደለም። ተረጋጊና ማውራት እንችላለን። ገብቶሻል አይደለም? እኔም ተበድያለሁ ልክ አንቺ እንደተበደልሽው ተበድለሽ ከሆነ ብዬ ነው ለማረጋገጥ የጠራሁሽ። እንደተበደልኩኝ ማውቀሽ ነው የመጣሽው። እኔ እኮ ያለው አይደለም ዝም ወኮረ ያለሽ ለምንድን ነው አንቺ ከሰዎች ይዘሽ የመጣሽው? ለምን እንደዛ አስፈለገ ነው? ዝም ብለሽ ስሚኝ። ምክንያቱም ላውቅሽ ስለፈለኩ ሚስቱ ነሽ አይደለም የሚለውን ማረጋገጥ ስለፈለኩ አረጋገጥኩኝ። ስለዚህ አንቺ ደግሞ እዚህ ቤት ስትጠሪ የመጣሽበት ምክንያት አብረሽው ነው። ገንዘቤን እያወቅሽ ነው ወይ የምትቀበዩ? ምክንያቱም ብዙ ጊዜ በእኔ ገንዘብ ስለሆነ ዝም ብለሽ ስሚኝ። እሱን እርግጠኛ ነሽ ወይ? ተስማምተሽ ነው ወይ የምትቀበየው? ሴት ጋር እንደሚሄድ እያወቅሽ ካልሆነም ደግሞ ሴት ልጅ ነሽ፣ እኔም ሴት ልጅ ነኝ። እንድትጎጂ አልፈልግም። ማወቅ ስላለብሽ ባልሽ ምን አይነት ሰው እንደሆነ ማወቅ ስላለብሽ ነው። ገብቶሻል? እንድናወራ የጠራሁሽ እንጂ እንደዚህ መረጋጋት አለብሽ። አልፈልግም። ደውይለትና ይምጣ። ይመጣል እኮ ይመጣበት። ይኸውልሽ በእንደዚህ አይነት መንገድ አይደለም። አንዴ ይኸውላችሁ ዳናይት አንቺ መረጋጋት አለብሽ። እቺ ሴትም ታጎጂ ነው የሚችለው። እዚህ ቤት ከመጣ አንቺ ጋር ና ብለሹ ችግር የለውም። ብዙ ጊዜ የሚመጣበት ቤት ነው። ይመጣል። ይኸውልሽ ዳናይት እሷም ካንቺ እኩል ተጎጂ ሴት ናት። ያወቀች ያደረገችው ነገር የለም። ስለዚህ እሷ ላይም ሲጫወትባት ገንዘቧን ሲወስድ ነው የኖረው። ወይም ደግሞ እናንተ የተሻለ ነው። እኔ አሁን ሌላ ነገር አልፈልግም። ልጄንም እንዲያሳድግ አይደለም እኔ ለሱ ጭራሽ ሌላ ሴት አስቀምጠው ሌላ እርጉዝ ሴት አስቀምጠው ነው የሚጫወተው። አሁን ድምጻችሁን ታጠፋላችሁ፣ እንደውልለታለን። ከዛ በኋላ እንግዲህ በኖርማል
ላገኘ ፈልጋለሁ ሰርፕራይዝ አለኝ ቤቴና ያዘጋጀሁት ነገር አለ ብለሽ ነው የምትደውይለት ምንም ብሎ ይመጣል እኮ አይ አይደለም ነገሩ እዚህ ነው የሚመጣው እሱ ስለዚህ ድምጻችንን አጥፍተን ይመጣል ከዛ በኋላ ያለውን ነገር እዚሁ ደግሞ ይለይለትና ካልደፈረሰ አይጠራም ነውና ይለይለትና ከዛ በኋላ የሚሆነው ነገር ይሆናል ማለት ነው ስለዚህ ዳናይት ይቺ ሴትም የምታውቀው ነገር የለም እንዳንቺ ተጎጂ ናት ስለዚህ አንቺም እሷ ላይ መፍረድሽን አቁሚና እንደ ትልቅ ሰው ተነጋግረን ለነገሩ መፍትሄ ነው ባለቤቱ ካወቀች እኔም በህግ እንዲጠየቅልኝ ነው መፈልገው ምንም ነገር አለ ስለዚህ ደውይልኝና እባክሽ ደውይለት እስቲ እሺ ደውይለት ተረጋጉና ነው ነገር ተረጋግተሽ ነው ማውራት ያለብሽ ምንም ነገር እንዳይጠረጠር እሺ ሄሎ ቆንጆ ሰላም ነኝ እንዴት ነው ደህና ነሽ ሰላም አለው እንዴት ነህ ደህና ነህ ሰላም ነሽ ተጠፋፋን እኮ አዎ ጠፋኩ በሰላም ነው ሰላም ትንሽ ስራ ውስጥ እንዴት ነሽ ሰላም ነሽ ደህና ነኝ አለው ፈልጌ ነበር ቤት መምጣት ትችላለህ ሰርፕራይዝ አለኝ ኦኬ ቤት ነሽ አዎ ቤት ነኝ ዛሬ እረፍት ነኝ እናት እመጣለሁ በቃ ቅርብ ነህ አይደለም ቅርብ ነኝ ቶሎ ነው እሺ እሺ ጭራሽ ቆንጆ ማየት ነው የምፈልገው የመጨረሻ ይኸውልሽ ይቅርታ ዳናይት ያው አንቺም ሴት ልጅ ነሽ እኔም ሴት ልጅ ነኝ ያው እኔ ደግሞ ከአንቺ ትንሽ በእድሜ ከፍ እላለሁ ብዬ አስባለሁ ተረጋግተን እንድናወራ ነው የጠራሁሽ አንቺም ምን ሆነሽ እንድትጎጂ ስለማልፈልግ ነው ያው ተረጋግተሽ ነገሮችን ማለት በእንደዚህ አይነት መልኩ ምንም ይሆን ነገር የለም ተርበስብሶ ይቀራል እንጂ አሁን ይሄ ልጅ ላንቺ አብሮሽ የሚኖር ባልሽ ነው ደወለ ኦኬ ሄሎ ቆንጆ ደርሻለሁ ምን ይሄ ነው ምንም በቃ ዝም ብለና ቶሎ ነው እሺ እንደክሽ ነው እንዴ ረሳው እንዴ እና ታዲያ ምን ይሄልሽ ልምጣሽ ምንም አንተ ብቻ ና ችግር የለውም ና ሁሉ ነገር ተዘጋጅቷል እና ያው ይሄ ሰው ከሁለት አንዳችን ላይ እየተጫወተብን ነው አልልሽም ሁለታችንም ላይ ነው እየተጫወተብን ያለው ያው አንቺም እንደ ሴት አክብረሽኝ እኔም እንደ ሴት አክብሬሽ በመግባባት ነው ማውራት ያለብን ምክንያቱም እዚህ ጋር የሁለታችንም ህይወት ነው የተበላሸው የዚህ ሰው አይደለም ወይም ደግሞ ያንዳችን አይደለም ከፍቷል የኔ የሚከብደው በጣም ማለት ነው እኔ ጭራሽ በዚህ አይነትም አይኪው ማስቤው ማለት ልክ ነሽ እኮ ባለቤትሽ ነው በእንደዚህ አይነት መልኩ ታስቢዋለሽ ማለትም ይከብዳል ያው እኔም ወዲ ውስጥ እሱ ልጅ አለ ያው አንቺም አንድ አመት ከምናምን የምትሆን ልጅ ይዘሻል ስለዚህ ያው እኔ ልጄን በራሴ ማሳደግ እችላለሁ ሲጀመር እሱን እርዳታ አልፈልግም መጀመሪያውንም እኔ የምፈልገው የተረጋጋ ቤተሰብ ማለት አንድ ላይ መኖር ምንችልበትን ምክንያቱም ከዚህ በፊትም የተበላሸ ህይወት ስለሆነ የነበረኝ አሁን ላይ የተረጋጋ ህይወት ስለምፈልግ ነው ትዳር ውስጥም መግባት ፈልጌ ነበር ከሱ ጋር ያንንም ሙሉ ለሙሉ ማውቀው ስለመሰለኝ ነው እንጂ እየዋሸኝ እንደሆነ ካወቅኩ በኋላ መከታተል ነው የጀመርኩት ቤታችሁን በአጋጣሚ ነው ያየዋችሁ መከታተል ጀመርኩ ቤታችሁን አንቺ የምትሰሪበት ቦታ ተደጋጋሚ መመጣ የነበረው እርግጠኛ መሆን ስለምፈልግ ነው ገብቶሻል በጭፍንም ሆነ በችኩል የሆነ ነገር ማድረግ አልፈለኩም ምክንያቱም አንቺም ወይ ተጠቂናት እንደኔ ወይ ደግሞ ተባብራው ነው የሚለውን ነው ገብቶሻል እሱን ለማወቅ ነው እዚህ እንድትመጪ ያደረኩት እና ልልሽ የምችለው አይዞሽ ነው ያው እኔም አንቺም ተጎጂ ነን ግን ደግሞ አይዞሽ ነው ልልሽ የምችለው መልካም እንግዲህ ሁሉም ነገር በጥሩ መልኩ እንዲቋጭ ነው እኔም የምፈልገውና እንግዲህ እየመጣ እንደሆነ ነግሮናል ዳናይት አንቺም እንግዲህ ተረጋግተሽ ያለውን ነገር ለመፍታት ነው መሞከር ያለብን ምንድነው ማደርገው እኔ ምንም እየገባኝ አይደለም ምን ማድረግ እንዳለብኝ እንኳን አላውቅም ህልሜ እየመሰለኝ ነው ያለው እንዴት እንደዚህ ሊሆን ይችላል እንዴ እኔ እኮ ብዙ ነገር የሰጠሁት ብዙ ነገር የሆንኩለት ፍቅሬ ባሌ እኮ ነው
እንዴት ነው እንደዚህ በቀላሉ እንደዚህ አይነት ነገር ሊሆን የሚችለው? እንዴት ነው ከመሬት ተነስቶ ባልሽ እንደዚህ ነው ተብሎ እንዴት ነው ላምን የምንችለው? እኔ አልገባኝም። ምን ማድረግ እንዳለብኝ አላውቅም። እኔ ማንም የለኝም። እሱ ተማምኜ ነው እዚህ ሀገር የመጣሁት። ሁሉ ነገር እሱን ብዬ ነው እዚህ የመጣሁት። ቤተሰቦች ትቼ የመጣሁት ለእሱ ብዬ ነው። እንዴት እንደዚህ ዋሸኝ? ምን አጎለበት ነው ከኔ? ምንስ ፈልጎ ነው እኔ ጋር የመጣው? እንደዚህ አይነት ባህሪ ካለው እኔ ጋር ለምን መጣ? ምን አደረገ? እዛ አገሬ በተቀመጥኩበትን ለምን አመጣኝ እዚህ? ታይገር ይብስዚ ምዝወለርቴ ከፊለ ከቀመጣ እዚህ ለምጸን ለምን ታዩ? ይኸውልሽ ልክ ነሽ እኮ ማለት ነገሩ በጣም ከባድ ነው፣ የሚጎዳ ነው። ማንም እንደሌለሽ አውቃለሁ። ያው እንግዲህ ያለው ነገር በሰላም ይለቅና ያንቺም ልጅ እንደኔ ልጅ የኔም ልጅ እንዳንቺ ሆኖ ያው እየተረዳዳን የምናደርገው እናደርጋለን። መልካም እስካሁን የሚደርስ ይመስለኛል። እንጠብቀውና እንግዲህ ያለውን ነገር አብረን የምናይ ይሆናል። እንግዲህ ውድ ቤተሰቦቼ ደውለንለታል፣ እየመጣ እንደሆነ ነግሮናል ማለት ነው። እንግዲህ ልደት እንዳለ ሰርፕራይዝ እንደሆነ ነው የተነገረውና እንግዲህ ገብቶ ከዚህ በኋላ ደግሞ የሱን ሪአክሽን የምናይ ይሆናል። ከዛ በኋላ ምን ያደርጋል፣ ምን ይፈጠራል፣ እነሱስ ምን ያደርጋሉ የሚለውን እንግዲህ እኛ የምናውቀው ነገር የለምና እስቲ አብራችሁ ነው